ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን ነው። የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። በጎንደር መተማ ከ80 በላይ ያጋዙ ሰራዊት ሰብአዊ ኪሳራ ያስተናገዱበት መጠነ ሰፊ ውጊያ ሲካሄድ፣ በወሎ ቤተ አማራ ደሴ ዙሪያ ወረዳ በምኒሻ ካምፑ ላይ ጥቃት መፈጸሙ ተሰምቷል። በመተማው ውጊያ 2 ወታደራዊ ተሽከርካሪዎች ከጥቅም ውጭ መሆናቸው ተመላክቷል። ቀዳሚ ግንባር መረጃዎቻችን ናቸው። ኦህዴድ ብልጽግና ትይዩ የሰራዊት ግንባታ ላይ አተኩሮ እየሰራ መሆኑ ሲጠቆም ቢያንስ በ8 ወታደራዊ ማሰልጠኛዎች ለከተማ ውጊያ ዝግጁ የሆኑ የልዩ ኮማንዶ ሰልጣኞች ላይ አተኩሮ እየሰራ ስለመሆኑ የሚያመላክት ወታደራዊ መረጃ ደርሶናል። በዝርዝር ይደመጣል። በዘርፈ ብዙ ቀውሶች በምትናጠው ኢትዮጵያ በየዕለቱ የሚወጡ መረጃዎች አነጋጋሪም አሳዛኝም ሆነው ቀጥለዋል። የገቢ ግብርን የማሳደግ ግብ አለኝ የሚለው የብልጽግና አገዛዝ በአዲሱ የበጀት ዓመት በሊስትሮ ሴተኛ ዳሪዎችና የቀን ሰራተኞች ላይ ዓመታዊ ግብር ሊጥል ስለመሆኑ ተሰምቷል። ሌላኛው መረጃችን ነው። ኢራኖች ሊገሉኝ ነው፣ ልዩ የግድያ እቅድ ወጥቶልኛል። ይህን የተናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። ትራምፕ ይህ እቅድ መኖሩን የሰሙት ከእስራኤል መሆኑን ገልጸዋል። በኢራን እና አሜሪካ መካከል እንደ አዲስ ያገረሸው ወታደራዊ ግጭት ከቃላት ጦርነት ጋር ታጅቦ ቀጥሏል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ሰበር የግንባር መረጃ ወደምንመለከትበት መረጃችን እናመራለን። በጎንደር መተማ ከ80 በላይ ያጋዙ ሰራዊት ሰብአዊ ኪሳራ ያስተናገደበት መጠነ ሰፊ ውጊያ መካሄዱ ተሰማ። በውጊያው 2 ወታደራዊ ተሽከርካሪዎች ከጥቅም ውጭ መሆናቸው ተመላክተዋል። በፋኖ ኃይሎችና በአጋዙ ጦር መካከል የሚካሄዱ አውደ ውጊያዎች ዛሬም ተጠናክረው ቀጥለዋል። በተለይም በምዕራባዊ ጎንደር አዳዲስ የውጊያ ግንባሮች መከፈታቸው ተሰምተዋል። እንደ ፋኖ ምንጮች መረጃ በመተማ ወረዳ ሽመለ ጋራ በተሰኘ ቦታ ከ80 በላይ ያጋዙ ጦር ሰብአዊ ኪሳራ ያስተናገዱበት ውጊያ ተካሂዷል። አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 305ኛ ኮር 76ኛ ክፍለ ጦር 2ኛ ሬጅመንት በሽመለ ጋራና ወዲ ገምዞ መካከል በሁለት መኪና ተጭኖ ሲጓዝ በነበረ ያጋዙ ጥምር ጦር ላይ በከፈቱት ማጥቃት ከፍተኛ ኪሳራ ማድረስ መቻላቸውን ገልጸዋል። ሐምሌ 2 ቀን ከቀኑ 9 ሰዓት ከምዕራብ ጎንደር ዞን መተማ ወረዳ ገንዳውሃ ከተማ ያጋዙ ጥምር ጦር በአንድ 10 ጎማ መኪና እና በአንድ ኦባማ መኪና ተጭነው ወደ ሽመለ ጋራ በጉዞ ላይ ያሉ በወዲ ገምዞና ሽመለ ጋራ ማዕከል ላይ በፋኖ ኃይሎች በተከፈተ ማጥቃት ከ80 በላይ ያጋዙ ጦር ሙትና ቁስለኛ መሆኑ በግንባር መረጃው ላይ ተመላክቷል። በዚሁ አውደ ውጊያ ከ47 በላይ ሙት ከ33 በላይ ከባድና ቀላል ቁስለኛ በመሆን በድምሩ ከ80 በላይ በሚሆኑ ያጋዙ ጥምር ጦር አባላት ላይ ሰብአዊ ኪሳራ መመዝገቡን የፋኖ ምንጮች አረጋግጠዋል። በዚሁ ውጊያ ወታደሮቹን ጭነው ጉዞ ላይ የነበሩ 2 ተሽከርካሪዎች ጥቃቱ በተከፈተበት ቅጽበት በደረሰባቸው ምትና መጋጨት ከጥቅም ውጭ መሆናቸው በግንባር መረጃው ላይ ተመላክቷል። በሌላ ግንባር መረጃ በወሎ ቤተ አማራ ደሴ ዙሪያ ወረዳ 024 ቀበሌ ላይ የፋኖ ኃይሎች በአንድ ወታደራዊ ካምፕ ላይ መጠነ ሰፊ ጥቃት መፈጸማቸው ተሰምቷል። በጥቃቱ 21 የሚደርሱ የሚሊሻ አባላት ሕይወታቸው ማለፉ ሲሰማ ጥቃቱ የተፈጸመው በሚሊሻ ኃይሎች ወታደራዊ ካምፕ ላይ መሆኑ ታውቋል። ፋላ ገበያ ሞሰቢት ጎራ በተባለ አካባቢ በሚሊሻ አባላት ላይ በተሰነዘረ ድንገተኛ የደፈጣ ጥቃት የ21 ሰዎች ሕይወት ማለፉን ከአካባቢው የወጡ መረጃዎች አመላክተዋል። ጥቃቱን የሰነዘሩት የፋኖ ኃይሎች ያለምንም ሰብአዊ ኪሳራ ዘመቻውን በበላይነት መጨረሳቸው ነው የተሰማው። ከጥቃቱ በኋላ በአካባቢው የሚገኙ የሚሊሻ ኃላፊዎች መረጃ አሳልፋችሁ ሰጥታችኋል በሚል ሰበብ የቀበሌዋን ወጣቶችና ነዋሪዎች ከፍተኛ ፍተሻ በማድረግና በመደብደብ ላይ እንደሚገኙ ከአካባቢው ለጣና ዘጋቢ የደረሰው መረጃ ያሳያል። ጥቃቱ ሐምሌ 1 ቀን 2018 ዓ.ም ንጋት 11 ሰዓት ላይ የተፈጸመ ሲሆን በደረሰው ጥቃት የሞቱ የሚሊሻ አባላት ትላንት ከሰዓት በኋላ በየትውልድ አካባቢያቸው ቀብራቸው እንደተፈጸመ የአካባቢው ምንጮች ጠቁመዋል። ይህን ጥቃት ተከትሎ የደቡብ ወሎ ዞን መቀመጫ በሆነችው ደሴ ከተማና ዙሪያው ከፍተኛ ወታደራዊ ውጥረት እንዳለ ሰምተናል። የፋኖ ኃይሎች በደሴ ወረዳ ዙሪያ ተከታታይነት ያላቸው ማጥቃቶችን ሲፈጽሙ የቆየ ቢሆንም የሐምሌ አንዱ ጥቃት ግን ባጋዙ የሲቪልና ወታደራዊ አመራሮች ላይ ድንጋጤን የፈጠረ ሆኗል። በተለይም ይህን ቀጠና የሚመሩት የ11ኛ እዝ ምክትል አዛዥ የሆኑት ሜጀር ጀነራል ዘውዱ ሰጣርጌ በጥቃቱ ከፍተኛ ቁጣ ማሰማታቸው ተሰምቷል። ደሴ ዙሪያን የሚጠብቁ ያጋዙ ወታደሮች ቁጥር እንዲጨምር መደረጉን ከአካባቢው ምንጮች ሰምተናል። ኦህዴድ ብልጽግና ትይዩ የሰራዊት ግንባታ ላይ አተኩሮ እየሰራ መሆኑ ተጠቆመ። ለከተማ ውጊያ ዝግጁ የሆኑ የልዩ ኮማንዶ አሰልጣኞች ላይ አተኩሮ እየሰራ ስለመሆኑም ተጠቁሟል። አገዛዙ በአማራ ሕዝብ ላይ የከፈተውን ጦርነት ተከትሎ ከአማራ ሕዝብ በገጠመው ራስን የመከላከል አጸፋዊ የሰራዊቱ ቁጥርና የውጊያ ተነሳሽነት እየተዳከመ መጥቷል። ይህን ተከትሎ ራሱ በፈለገው መንገድ ከሚያዘው የብልጽግና ሰራዊት በተጨማሪ በሽመልስ አብዲሳ የሚመራው ክልል ትይዩ የሰራዊት ግንባታ ኃይል ማደራጀቱን እንደቀጠለ ስለመሆኑ ተጠቁሟል። ከዚህ ቀደም
ቀደም በነበሩን ተከታታይ ዘገባዎች በተለያዩ አደረጃጀቶች ሲያደራጇቸው ከነበሩ የልዩ ኃይል፣ የገዳ ልዩ ኮማንዶ፣ ሚኒሻ፣ ጋሸና ሲናርና ወይንም የስርዓቱ ዘብና ሌሎች መጠሪያ ካላቸው አደረጃጀቶች በተጨማሪ እስከ ክረምቱ አጋማሽ ድረስ ስልጣናቸውን ጨርሰው የሚወጡ አዲስ ኃይሎች በስልጠና ላይ መሆናቸው ታውቋል። በአዲስ መልኩ የመከላከያ ሰራዊቱን የመተካት ቁመና ያለው አዲስ ኃይል እንዲሰለጥን በታዘዘው መሰረት በርካታ አዳዲስ ሰልጣኞችን በክልሉ በሚገኙ ወታደራዊ ማሰልጠኛ ተቋማት ገብተዋል። ክልሉ ወደ ሰሜን ለሚደረገው ዘመቻ 65000 የሚገመት ኃይል እንዲያዋጣ የታዘዘ ሲሆን ይህን ኃይል የሚተካ ልዩ የከተማ ውጊያ አቅም የተገነባለት ሰልጣኝ በአሁኑ ሰዓት በ8 ወታደራዊ ካምፖች እየሰለጠነ መሆኑ ተጠቁሟል። መረጃዎች እንደሚጠቁሙት ስልጠናው በመገባደድ ላይ ሲሆን በክረምቱ አጋማሽ ሊመረቁ እንደሚችሉም ተገምቷል። ቀጣይነት ባለው መልኩ በርካታ ወጣቶች ወደ ወታደራዊ ስልጠና ማዕከላት እንዲገቡ ውሳኔ ላይ ስለመደረሱ ለዚህ የሚሆን በጀትም እንደተመደበ ታውቋል። አሁን በአዲስ መልክ የሚሰለጥነው ኃይል ተጠባባቂ ኃይል ቢሆንም ክረምቱ ከመገባደዱ በፊት ስልጠናቸው እንዲያጠናቅቁ እንደሚፈለግ ምንጮች ጠቁመዋል። በ8 የማሰልጠኛ ቦታዎች ተከታታይ ወታደራዊ ስልጠናዎች በመሰጠት ላይ እንደሆነም ታውቋል። ይህ ስልጠና እንደተጠበቀ ሆኖ በአሁኑ ሰዓት ተጨማሪ የኮማንዶ ኃይል ምልመላ የተጀመረ ሲሆን ከሰሞኑ በክልሉ በተመረጡ ከተሞች ምልመላው በመካሄድ ላይ ነው። ይህ የኮማንዶ ኃይል ለከተማ ውስጥ ውጊያ እንዲዘጋጅ ተደርጎ የሚሰለጥን እንደሆነም ታውቋል። የከተማ ውስጥ ውጊያና ኦፕሬሽን ለማካሄድ በሚያስችል መጠን ይሰለጥናል የተባለው ይህ ጦር ወታደራዊ ስልጠናውን ጨርሶ ሲወጣ በክልሉ ከተሞች ብቻ ሳይሆን አዲስ አበባ ላይም ስምሪት እንደሚሰጠው ታውቋል። አገዛዙ በዚህ ሰዓት ትይዩ ሰራዊቱን የማደራጀት ፍላጎቱ ያደገው መከላከያ ሰራዊት በተለይም እግረኛው ኃይል የውጊያ ቁመናው በመዳከሙ በሰራዊቱ ውስጥ ምርኮና ኮብላይ በመብዛቱ እንደሆነ ይታወቃል። የአማራ ፋኖ ትግል ወታደራዊ ጥንካሬውን እያሳደገ መምጣቱ የብልጽግና ሰራዊት ክፉኛ መመታት በቀጣይ አዲስ አበባ ከተማ ላይ ሊነሳ የሚችለውን ህዝባዊ የነጻነት ትግል ለማፈን ተጠባባቂ ጦር እያደራጀ የሚገኘው አገዛዙ አሁንም ስልጠናዎችን በማስቀጠል ላይ እንደሚገኝ መረጃዎች ያሳያሉ። በተለይም ክረምቱ ከመገባደዱ በፊት በርከት ያሉ ሰልጣኞችን ለማስመረቅ እንደታሰበ ምንጮች ጠቁመዋል። ኦህዴድ መራሹ የብልጽግናው አገዛዝ ይህንን ትይዩ የሰራዊት ግንባታ ስራ የሚሰራው የኢትዮጵያን ሀብት ተጠቅሞ እንደሆነ ይታወቃል። የብልጽግናው አገዛዝ በአዲሱ የበጀት ዓመት በሊስትሮ ሴተኛ ዳሪዎችና የቀን ሰራተኞች ላይ ዓመታዊ ግብር ሊጥል ስለመሆኑ ተሰማ። የብልጽግናው አገዛዝ በአዲሱ የ2019 የበጀት ዓመት በሊስትሮ በሴተኛ ዳሪዎችና የቀን ሰራተኞች ላይ ዓመታዊ ግብር ሊጥል ዝግጅት መጨረሱ ተሰምቷል። በብልጽግናው አገዛዝ ዘረኛ ፖሊሲ የተነሳ በዘርፈ ብዙ ቀውሶች በምትናጠው ኢትዮጵያ ዋና መዲናዋ ላይ ውጥረቶች ከጊዜ ወደ ጊዜ እያደጉ ይገኛል። የቀን ሰራተኞችን ሊስትሮና ሴተኛ ዳሪዎችን ሳይቀር ግብር ካላስከፈልኩ የሚለው የብልጽግናው አገዛዝ በአንጻሩ የብልጽግና ሹማምንት ሰፋፊ ህገወጥ ንግድ ላይ ተሰማርተው ይገኛል። አገዛዙ ዜጎችን በማንነታቸው ከማጥቃቱ በተጨማሪ በማያባራ ጦርነት ውስጥ በመዘፈቁ ማክሮ ኢኮኖሚው ላይ ትልቅ ጫና አሳድሯል። ይህን ተከትሎ የኢኮኖሚ ቀውሱ ከቁጥጥር ውጭ በመሆኑ በህይወታቸው ተስፋ የቆረጡ ዜጎች ተበራክተዋል። አዲስ አበባ ከተማ የሚታየው ውጥረት እያደገ መምጣቱን የሚገልጹት አስተያየት ሰጪዎች በአገዛዙ ቅጥ አምባሩ የጠፋበት ፖሊሲ የተነሳ የህይወት ዋስትና ያጡ ዜጎች ቁጥራቸው እየጨመረ እንደመጣ በመታየት ላይ ነው። በአዲስ አበባ ከተማ የሚገኙ የመንገድ ዳር ንግድ የሚነግዱ ወጣቶችን አሳዶ በማሰር ንብረታቸውን በመቀማት አቻ ያልተገኘለት የደንብ ማስከበር ጽህፈት ቤት የሚባለው የስርዓቱ መገልገያ መስሪያ ቤት በወረዳ ደረጃ ከገቢዎች ጽህፈት ቤት ጋር በመተባበር በሊስትሮ የቀን ሰራተኞችና ሴተኛ ዳሪዎች ላይ ዓመታዊ ግብር ለመሰብሰብ መንቀሳቀስ ጀምሯል። በአዲስ ዓመት በ2019 ወደ ግብር ስርዓቱ የማይገቡትን ለማሰር ንብረታቸውን ለመቀማትና ለማሳደድ ስምሪት እንደተሰጠም ታውቋል። በአዲስ አበባ የሚገኙ ሴተኛ ዳሪዎች ላይ ግብር ለመጣል ተሰራ የተባለው ጥናት በመጠናቀቅ ላይ መሆኑ ተሰምቷል። የገቢዎች ቢሮ ከሴቶችና ማህበራዊ ጉዳይ ቢሮ ጋር ባጠናው በዚህ ጥናት ሴተኛ ዳሪዎች ከደንበኞቻቸው ከሚያገኙት ገንዘብ ለመንግስት ግብር እንዲከፍሉ ያስገድዳል። በአውሮፓ ሀገራት ሴተኛ ዳሪዎች ግብር እንዲከፍሉ የሚደረግበትን አሰራር ጨምሮ ዓለም አቀፍ ተሞክሮዎችን እንዲያጠና የታዘዘው ይህ የጥናት ቡድን በኢትዮጵያ ሴተኛ ዳሪዎችን ግብር እንዴት እንደሚከፍሉ፣ ምን አይነት አሰራር እንደሚዘረጋ የታወቀ ነገር የለም። ጤናማ ያልሆኑ ፖሊሲዎችን በዜጎች ላይ የመጫን ልምድ ያለው የአብይ አህመዱ ብልጽግና ሴተኛ አዳሪዎች ላይ ሊጥል ያሰበው ግብር ጥናቱን የሚተገብረው ከሆነ ኢትዮጵያን በአፍሪካ በሴተኛ አዳሪዎች ላይ ግብር የጣለች ብቸኛው ሀገር ያደርጋታል ተብሏል። በሌላ በኩል የመንገድ ላይ ንግድ በተለምዶ አጠራር ጀበሎ የሚሰሩትን በማሳደድ ጫማ ጠራጊ ወይንም ሊስትሮ በመስራት የሚተዳደሩትን የቀን ሰራተኞች የሥራ ፍቃድ በመስጠት በሚሰጣቸው የሥራ ፍቃድ መሰረት በአመት እስከ 2000 የኢትዮጵያ ብር ግብር እንዲከፍሉ መታቀዱ ተሰምቷል። በጉዳዩ ላይ ያነጋገርናቸው የፖለቲካ ተንታኞች በሊስትሮዎች ላይ የሚጣለው ግብር ከዲሞግራፊ ለውጥ ጋር የሚገናኝ እንደሆነ አስተያየታቸውን
ሰጥተዋል። በአዲስ አበባ አብዛኞቹ ሊስትሮች ከደቡብ ኢትዮጵያ የመጡ መሆኑን ተከትሎ እነዚህን ታዳጊ ወጣቶች በግብር እና በአሰራር በማማረር ወደ መጡበት እንዲመለሱ የማድረግ ያገዛዙ ስልት ሊሆን እንደሚችል እይታቸውን አጋርተውናል። የመሪዎችን ጤናማነት ያጠራጥራል የሚሉት አስተያየት ሰጪዎችም በነዳጅ እና ማዕድን ዘርፍ በቢሊዮን ብሮች ህገወጥ የንግድ ስራዎች በሚሰሩባት ኢትዮጵያ ከጫማ ጠራጊ ታዳጊዎች ከሴተኛ አዳሪዎችና ከቀን ሰራተኞች ግብር ለመሰብሰብ መንቀሳቀስ አስደንጋጭ ነው ብለዋል። የብልጽግናው አገዛዝ በተገባደደው የ2018 በማህበራዊ ሚዲያ ገቢ ከሚገኙ ሰዎች ግብር መሰብሰብ እንደጀመረ ይታወቃል። የቀጣዩን ዓመት የተለየ የሚያደርገው በኑሮ ውድነት ችግር ምክንያትም ገላቸውን ሽጠው ከሚያድሩ ሴቶች፣ ጫማ ከሚጠርጉ ታዳጊዎች ጭምር ግብር ለመሰብሰብ ማቀዱ ነው ተብሏል። የፋኖ ኃይሎች የምህረት አዋጅ ይፋ ሲያደርጉ ወታደራዊ ግምገማ በማድረግ ለላቀ ትግል ዝግጁ መሆናቸውን አሳወቁ። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ 305ኛ ኮር ለብልጽግና አገዛዝ እየሰሩ ለሚገኙ የመከላከያ ሰራዊት አባላት፣ አድማ ብተና፣ ለፖሊስና ምንሽ አባላት አጭር ቀናት የምህረት አዋጅ ማውጣቱን ይፋ አደረገ። ኮሩ በመከላከያ ስር ያሉ አባላት በየትኛውም የኢትዮጵያ ክፍል ውስጥ ቤተሰቦቻቸውን ለመቀላቀል ቢፈልጉ ድጋፍ እንደሚያደርግ ሲገልጽ፣ በተለይም በጦር ሜዳ ከፊት ሆነው የጥይት ማብረጃ ለሆኑት ለምንሽ አባላትና የአድማ ብተና አባላት ልዩ ጥሪ አቅርቧል። እዙ አዋጁን ያወጣበትን ምክንያት ሲገልጽ የብልጽግና አገዛዝ የአማራን ሕዝብ በኢኮኖሚ ለማድቀቅ አምራች ኃይሉን ለጦርነት በመዳረግ ዘር አልባ ለማድረግና አካባቢውን የጦር ቀጠና በማድረግ የተማረ የሰው ኃይል እንዳይኖር ሴራ እየጠነሰሰ መሆኑን በማሳወቅ ነው። በአገዛዙ አማራም በአማራ ማጋደል ሴራ ከመከላከያ ፊት ተሰልፎ የጥይት ማብረጃ የሆነው ምንሻና አድማ ብተና የምህረት አዋጁን በተለየ ሁኔታ እንዲጠቀምበት ጥሪውን አቅርቧል። የምህረት አዋጁ የቆይታ ጊዜ ለ15 ቀናት ብቻ የሚቆይ መሆኑ ተመላክቷል። ይህ በእንዲህ እንዳለ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የአጼ ዘርዓ ያዕቆብ አንደኛ ኮር የአጼ ይኩኖ አምላክ ክፍለ ጦር ወታደራዊ ግምገማ ማካሄዱን ለጣቢያችን በላከው ማብራሪያ አሳውቋል። የታጠቀ ህዝባዊ ኃይል የትጥቅ ትግል ጉዞን ስኬታማ ለማድረግ ካሉት ቁልፍ ስትራቴጂዎች አንዱ የውስጥ ጥንካሬ መፈተሽ፣ ድክመቶችን ማረም እና ቀጣይ ወታደራዊ ግዳጆችን በንቃት ማቀድ መሆኑን ያመላከተው ማብራሪያው ይህን መርህ መሰረት በማድረግ ዛሬ ሐምሌ 3 ቀን በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ስር የሚገኘው የአጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር ከፍተኛ ወታደራዊ ግምገማ ማካሄዱን ገልጿል። በትጥቅ ትግል ስነ ልቦና ውስጥ የአዛዦችና የሰራዊቱ መግባባት ለውጊያ ዝግጁነት ወሳኝ ሚና ይጫወታል። በዚህ መድረክ ላይ የኮሩ ወታደራዊ ዋና አዛዥ፣ የክፍለ ጦሩ ዋና መሪ፣ የክፍለ ጦሩ ወታደራዊ አዛዥ፣ የሻለቃ አመራሮችና የሻምበል መሪዎች ድረስ ያሉ ሁሉም የጦር መኮንኖች በሙሉ መገኘታቸው ተመላክቷል። ይህ አይነቱ የተዋረድ መሪዎች ጥምረት በትግሉ መስመር ውስጥ ያለውን የዚህ ሰንሰለት ለማጠናከርና መመሪያዎችን እስከ ታችኛው የሰራዊት አባል ድረስ በግልጽ ለማውረድ ትልቅ አቅም ይፈጥራል ተብሏል። የግምገማ መድረኩ በኮሩ ወታደራዊ ዋና አዛዥ መቶ አለቃ ተፈሪ የተመራ ሲሆን በመድረኩ እንደተገለጸው የተካሄደው ጥልቅ ወታደራዊ ግምገማ ስኬታማ እንደነበር ተመላክቷል። ለቀጣይ ትግል የተሻለ ቁመና እንዲኖር ለወትሮ ድርጅታዊ ተልዕኮ የሚያነሳሳ ግምገማ መካሄዱን ያሳወቀው ኮሩ በትጥቅ ትግል ሂደት ውስጥ የሚገጥሙ ውስጣዊና ውጫዊ ፈተናዎችን በወታደራዊ ሳይንስ መነጽር የገመገመው ይህ መድረክ ሰራዊቱ ለቀጣይ ተልዕኮዎችና ግዳጆች በአዲስ መንፈስና በላቀ ዝግጁነት እንዲነሳሳ አድርጓል ብሏል። ይህ ግምገማ የፋኖ ኃይሎች በስትራቴጂካዊና በታክቲክ ረገድ ወታደራዊ ቁመናቸውን ለማጠናከር የሚያደርጉት ጥረት አካል ሲሆን ለቀጣዩ የትግል ምዕራፍና ለሚሰጡ ማናቸውም ወታደራዊ ግዳጆች ሙሉ ዝግጁ መሆናቸውን በጽናት እንዲቆሙ አቅም ይፈጥራል ተብሏል። በመጨረሻም ኢራኖች ሊገሉኝ ነው፣ ልዩ የግድያ እቅድ ወጥቶብኛል ሲሉ ፕሬዝዳንት ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እኔን ለመግደል እያሴረች ነው ሲሉ ተናግረዋል። ይህ እቅድ መኖሩን የሰሙት ከእስራኤል መሆኑን ገልጸዋል። በኢራን እና አሜሪካ መካከል እንደ አዲስ ያገረሸው ወታደራዊ ግጭት ከቃላት ጦርነት ጋር ታጅቦ ቀጥሏል። በዕለቱ ከወጡ መረጃዎች የዓለም አቀፍ ሚዲያዎችን ትኩረት የሳበው ጉዳይ ፕሬዝዳንት ትራምፕ ኢራኖች ሊገሉኝ ነው፣ ልዩ የግድያ እቅድ ወጥቶልኛል ሲሉ የተናገሩት ነው። የእስራኤል የደህንነት ተቋማት ሞሳድ የአሜሪካን ፕሬዝዳንት ዶናልድ ትራምፕን ለመግደል በእስራኤል በኩል እየተጠነሰሰ ያለን የሴራ መረጃ ለአሜሪካ ማዕከላዊ ደህንነት ኤጀንሲ ማጋራቱን ሲኤንኤን ዘግቧል። ይህን ተከትሎ ዶናልድ ትራምፕ በሰጡት መግለጫ በኢራን ታርጌት ዝርዝር ውስጥ ቀዳሚ መሆናቸውንና በማንኛውም ሰዓት ሕይወታቸው አደጋ ላይ ሊወድቅ እንደሚችል ገልጸዋል። ኢራናውያን በቴህራን ህንጻዎች ላይ ከላይ በምስል የሚታየውን ዊ ዊል ኪል ትራምፕ የሚለውን ለጥፈው ታይተዋል። ይህ የደህንነት ስጋት የመነጨው አሜሪካ ቀደም ሲል የኢራኑን ጄኔራል ቃሲም ሱሌማንን መግደሏን ተከትሎ ኢራን በወሰደችው የበቀል አቋም እንደሆነ ይታወቃል። ይሁን እንጂ በቀረበው የደህንነት ሪፖርት ላይ የአሜሪካ ባለስልጣናት እርስ በርስ የተከፋፈለ እይታ አላቸው። ከፊሎቹ መረጃው የኢራንን የቆየ ስጋት የሚያጠናክር ነው ሲሉ፣ ሌሎች ደግሞ ጉዳዩ እስራኤል አሜሪካን ወደ ቀጥታ ጦርነት ለመሳብ የምትጠቀምበት ታክቲክ ሊሆን እንደሚችል ግምታቸውን አስቀምጠዋል። ሌሎች ተንታኞች ደግሞ ከሰሞኑ በፕሬዝዳንት ትራምፕ ላይ ጥቃት እንዲፈጸም ጥሪ መቅረቡን ያነሳሉ። የኢራን ጠንካራ አቋም ያላቸው የፓርላማ አባል ሐሚድ ረሳይ ከሰሞኑ በቱርክ በተካሄደው የኔቶ ጉባኤ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚቆዩበት ቦታ በሚሳኤል እንዲመታ ጥሪ ማቅረባቸው
ይታወሳል። በኢራን የማህበራዊ ሚዲያ መድረክ ቪራሲቲ ላይ ባሰፈሩ ጽሑፍ ረሳይ ትራምፕ በቱርክ ለጉባኤ መገኘታቸው እርሳቸው የሚቆዩበትን ቦታ ለመምታት ምቹ አጋጣሚ መሆኑን መግለጻቸውን ተከትሎ ያለፉት 3 ቀናት አጀንዳ ሆነው መሰንበታቸውን የሚያነሱት ተንታኞች እንዲህ ያሉ ቅስቀሳዎች ለሞሳድ የሴራ ትንታኔና የመረጃ ቅንብር እድል እንደፈጠሩለት ያስረዳሉ። የፓርላማ አባሉ ትራምፕ ላይ ጥቃት እንዲፈጸም ያቀረቡት ጥሪ በበርካታ ሚዲያዎች ዘንድ መነጋገር የሆነ ሲሆን በፓርላማ አባል ደረጃ ይህ ጥሪ ሲቀርብ ለመጀመሪያ ጊዜ መሆኑ በእስራኤልና በአሜሪካ የደህንነት ተቋማት ልዩ ትኩረት ሊሰጠው እንደሚችል ተንታኞች አመላክተዋል። ይህ በእንዲህ እንዳለ ኢራን በሁለት ወታደራዊ ጦር ሰፈሮች ላይ ጥቃት እንደተፈጸመባት ስትገልጽ አሜሪካና እስራኤል ግን እኛ አልፈጸምንም ሲሉ ጥቃቱን ማስተባበላቸው ተሰምቷል። የኢራን መንግስታዊ ሚዲያዎች ትላንት ሐሙስ ምሽት ላይ በደቡባዊ ኢራን በሚገኙ ሁለት ወታደራዊ ተቋማት ላይ ጥቃት መፈጸሙን ይፋ አድርገዋል። ኤሪን የተሰኘው የዜና አውታር የቡሺር ግዛት የፖለቲካና ደህንነት ምክትል ገዢ የሆኑትን ኤሳን ጃሃንያን ጠቅሶ እንደገለጸው በከተማው አቅራቢያ በሚገኝ የጦር ሰፈር ላይ ጥቃት ተፈጽሟል። ይህንን ጥቃትም የአሜሪካና የእስራኤል ሚሳኤሎች እንዳከናወኑት መናገራቸውን አስረድቷል። በጥቃቱ የደረሰውን ጉዳት መጠን ግን አልገለጸም። ቡሺር ግዛት የኢራን ቁልፍ ወታደራዊ ተቋማት የሚገኙበት ከመሆኑም በላይ በሀገሪቱ ውስጥ ብቸኛ የሆነው በኒውክሌር የሚሰራ ኃይል ማመንጫ ያለበት ነው። በሌላ በኩል የኢራን መንግስታዊ ቴሌቪዥን ደግሞ በደቡባዊ ምስራቅ ኢራን በሚገኘው የባህር ኃይል ጦር ሰፈር ላይ ድብደባ መፈጸሙን አሳውቋል። የአካባቢውን ባለስልጣናት በምንጭነት ጠቅሶም የጦር ሰፈሩ 2 ጊዜ በጠላት አውሮፕላኖች መደብደቡን አስረድቷል። ይሁን እንጂ ሲኤንኤን ቴሌቪዥን የአሜሪካ ከፍተኛ ወታደራዊ ባለስልጣናትን ስለ ጉዳዩ አነጋግሮ የአሜሪካ ጦር ትላንት ምሽት የፈጸመው ጥቃት እንደሌለ እንደገለጹለት አስታውቋል። የእስራኤል ባለስልጣናትም ስለ ትላንቱ ጥቃት የሚያውቁት እንደሌለና እጃቸውም እንደሌለበት መናገራቸውን አስረድቷል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር